we strongly condemn the way I discussed with some other official from the cabinet when asked why don't you take measures. በመጨረሻም በቅርቡ የተለያዩ ሀገር አቀፍ ትስስሮችን ለማጠናከርና በአንዳንድ ጉዳዮች ላይ ለመምከር ወደ ሀገራችን የገቡት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በጌዲዮን ጢሞቴዎስ አማካኝነት አቀባበል የተደረገላቸው ሲሆን በዚህም ሰርጌይ ላቭሮቭ ስለ አርሲ ንጹሃን ክርስቲያኖች የነዘነዘሩት ሀሳብ ባለስልጣናቱን በእጅጉ አንቀጥቅጧል። ሰርጌይ ላቭሮቭ ምን አሉ? በዝርዝር እንቃኘዋለን። በመጨረሻም በማህበራዊ ሚዲያው ላይ በአንድ ወቅት የብዙሃንን ትኩረት በመሳብ በሀገራችን የሚክስድ ማርሻል አርት ስፖርት መነቃቃት ታላቅ አሻራን ያበረከቱት እነዚህ ወጣት ተፋላሚዎች ጆኒና ሴዶ ለቀጠሮ ፊልሚያ ተፈራርመው ቀኑን እየጠበቁ በሚገኙበት ሰዓት በዘሩ ዕለት የሰሩት አሳፋሪ ድራማ በርካቶችን አስቆጥቷል። ምንድነው ከዚህ ልፊያ ጀርባ የነበረው እውነት? መረጃዎችን ሰጣችኋለሁ። ትግራይ የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገልጿል። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋይ ላይ ነው ትናንት ሌሊት 6:30 የተኩስ ጥቃት መፈጸሙ የተገለጸው። በትላንትናው ዕለት በትግራይ አመሻሽ ላይ በአባቶች ላይ የተፈጸመው ድንገተኛ ጥቃት ህብረተሰቡን በከፍተኛ ሁኔታ አስደንግጧል። ለሀገር ሰላም ለህዝብ አንድነት በሚጸልዩ አባቶች ላይ ለምንድነው ተኩስ የተከፈተው? ዝርዝሩን ይዤላችሁ ቀርቤያለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደ ዕለቱ ቪዲዮ። ትግራይ የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገልጿል። በትግራይ ክልል ራሱን ችሎ በተደራጀው መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶች በሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋይ ላይ ነው ትናንት ሌሊት 6:30 የተኩስ ጥቃት መፈጸሙ የተገለጸው። አትግደል ዘጸአት ምዕራፍ 20 ከቁጥር 13 ማንም ይሁን ማንም በምንም አይነት የፖለቲካ ዓላማ ቢነሳ የሰውን ሕይወት የመቅጠፍ መብት የለውም። የፖለቲካ አጀንዳን ለማስፈጸም ሲባል የሰውን ሕይወት በተለይም የሃይማኖት አባቶችን በጠመንጃ ፈሙዝ ለማስፈራራትና ለመግደል መሞከር በፈጣሪ ፊት ታላቅ ኃጢአት ነው። የሃይማኖት አባቶች የፈጣሪ አገልጋዮች ናቸው። የፖለቲካ ልዩነት ቢኖር እንኳን በመንፈሳዊ አባቶች ላይ እጅን ማንሳትና ማስፈራራት በመጽሐፍ ቅዱስ በጥብቅ የተከለከለ ነው። መሲዎችን የቀቧቸውን አትንኩ በነቢያቶችም ላይ ክፉ አታድርጉ ሲል መዝሙር 105 ከቁጥር 15 ላይ ያስቀምጥልናል። ጳጳሳቱ በፖለቲካ አቋማቸው ወይም ጦርነትን በመቃወማቸው ምክንያት ብቻ የግድያ ኢላማ ማድረግ የእግዚአብሔርን አገልጋዮች እንደ መድፈር የሚቆጠራል። ቤተክርስቲያንና አባቶችን የፖለቲካ በቀል መወጣጫ ማድረግ አደገኛ መንፈሳዊ ጥሰት ነው። እንደ መረጃው ከሆነ ጳጳሳቱ ጥቃት የደረሰባቸው ወታደራዊ ግዳጅ አፈሳን አንደግፍም፣ የሉና ጦርነት የሚለውንም አንቀበልም በማለታቸው መሆኑ ተገልጿል። ይህ የሰላም ጥሪያቸው በመጽሐፍ ቅዱስ አስተምሮት ጋር ሙሉ በሙሉ የሚስማማ ነው። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ማቴዎስ ምዕራፍ 5 ከቁጥር 9 ላይ እንመለከተዋለን። የሃይማኖት አባቶች ቀዳሚ ተግባር ሰላም መስበክ፣ ደም መፋሰስን ማስቆምና ወጣቱን ምዕመን ከእልቂት መታደግ ነው። ጳጳሳቱ ለሰላም በመቆማቸውና ጦርነትን በመቃወማቸው ምክንያት የግድያ ሙከራ ሊፈጸምባቸው በፍጹም አይገባም። ይልቁንም በተግባራቸው ክብር ሊሰጣቸው ይገባል። በመጽሐፍ ቅዱስ ታሪክ ቤተ መቅደስና አገልጋዮቿ ከፖለቲካ ጦርነት ወይም ከደም መፋሰስ ነፃ መሆን እንዳለባቸው ተደንግጓል። ንጉስ ዳዊት እንኳን ጦርነት በመዋጋቱና ብዙ ደም በማፍሰሱ ምክንያት የእግዚአብሔርን ቤተ መቅደስ እንዳይሰራ ተከልክሎ ነበር። ዛሬ ላይ የፖለቲካ ኃይሎች የራሳቸውን ወታደራዊ አፈሳና አጀንዳ በሃይማኖት አባቶች በኩል ለማስፈጸም መሞከራቸው ፖለቲካን ከእምነት ጋር የመቀላቀል ትልቁ ስህተት ነው። በአክሱም ከተማ በጳጳሳቱ ላይ የተደረገው የግድያ ሙከራ በማንኛውም መመዘኛ በተለይም በመጽሐፍ ቅዱስ የመሮች አንጻር ፍጹም ተቀባይነት የሌለው ድርጊት ነው። ፖለቲካዊ ግቦችን ለማሳካት የሃይማኖት አባቶችን ደም ስለማፍሰስ መሞከር ማህበረሰቡን ወደ ከፋ የሞራልና የመንፈሳዊ ውድቀት የሚመራ አደገኛ አካሄድ ነውና ተጠንቀቁ። የመጨረሻው መልእክቴ ነው። በማርሻል አርት ዓለም ውስጥ ለውድድር ትኩረት መሳብ የተለመደና አስፈላጊም ነው። ነገር ግን ጆኒና ሴዶ ያደረጉት ነገር ከስፖርታዊ ጨዋነት ያፈነገጠ ነበር። ህዝብ ተሰበሰበበት፣ ፖሊሶች ሳይቀሩ ጣልቃ እስኪገቡ ድረስ የተደረገው ይህ የውሸት ንትርክና መላፋት ሲታይ እውነተኛ የጎዳና ላይ ጸብ ይመስል ነበር። ሆኖም ነገሩ አስቀድሞ የተጻፈና ቪዲዮ ለመቅረጽ የተዘጋጀ ርካሽ ድራማ መሆኑ ሲጋለጥ ስፖርቱን ከማስተዋወቅ ይልቅ የስፖርተኞችን ክብር ዝቅ አድርጎታል። የህዝብን ሰላም ማወክና የጸጥታ ኃይሎችን ለግል ለማስተዋወቅ
ማስታወቂያ መጠቀም በየትኛው መዘኛ ተቀባይነት የሌለው ተግባር ነው። ባደጉት ሀገራት እንዴት ይደረጋል? ታዲያ ዓለም አቀፍ የኤምኤምኤ ተቋማት እንደ ዩኤፍሲ ያሉትና ታላላቅ ቦክሰኞች ፍልሚያቸውን የሚያስተዋውቁት እንዴት ነው? መልሱም በስፖርታዊ ጨዋነትና በፈጠራ በሚል ነው። የሚጠቀሙባቸው ሶስት ዋነኛ መንገዶችም እነሆ በዝርዝር እንመልከታቸው። አንደኛ፣ ከፍተኛ ጥራት ያላቸው ዘጋቢ ፊልሞችን ማቅረብ። እንደ ዩኤፍሲ ካውንትዳውን ወይም ደግሞ የቦክስ 24/7 ዝግጅቶች የተዋጊዎቹን የልምድ ጊዜና የህይወት ታሪክ ያሳለፉትን መከራ፣ ለዚህ ፊልም ያላቸውን ቁርጠኝነት በሚያምር ሲኒማቶግራፊ ያሳያሉ። ህዝቡ ከድብድቡ በፊት በተዋጊዎቹ ስብዕና ጋር እንዲተዋወቅና ስሜታዊ ትስስር እንዲፈጠርም ያደርጋሉ። ሁለተኛ፣ ፕሮፌሽናል የፕሬስ ኮንፈረንሶች። ተዋጊዎች መድረክ ላይ ተቀምጠው በቃላት ይሟገታሉ፣ እርስ በርስ የስነ ልቦ ጫና ይፈጥራሉ፣ አንዳንዴም ይከራከራሉ። ነገር ግን ይህ ሁሉ የሚሆነው በተፈቀደላቸው መድረክ ላይ ደህንነቱ በተጠበቀ አዳራሽ ውስጥ እንጂ አደባባይ ወጥተው ህዝብን በማሸበር አይደለም። ሶስተኛ፣ የጸጥታ አካላትን ማክበር። ባደጉት ሀገራት እውነተኛ ጸብ ሲነሳ እንኳን የጥበቃ ሰራተኞች የሚገቡት ጸቡን ለማስቆም እንጂ ለድራማ ማሟያነት አይደለም። የመንግስትን የጸጥታ መዋቅር ለርካሽ ማስታወቂያ መጠቀም በህግም ያስቀጣል። የጆኒና ሴዶ ፍልሚያ በኢትዮጵያ ውስጥ ድብልቅ የማርሻል አርት ኤምኤምኤ ስፖርትን ለማሳደግ ትልቅ ጥቅም አለው። ወጣቶቹ ጠንካራና ተሰጥኦ ያላቸው ናቸው። ነገር ግን ይህንን ስፖርት ወደ ከፍታ ማውጣት የሚቻለው በጥራትና በፕሮፌሽናልነትና ተመልካችን በማክበር እንጂ በህዝብ ላይ በማሾፍ አይደለም። ህዝቡ የሚፈልገው ሪንግ ውስጥ ገብተው የሚያሳዩትን እውነተኛ ብቃት እንጂ መንገድ ላይ የሚሰሩትን የቲክቶክ ድራማ አይደለም። እናንተ ስለዚህ የጆኒና የሴዶ ድብድብ ድራማ ምን ታስባላችሁ? ድርጊታቸው ስፖርቱን ያስተዋውቃል ወይንስ ስሙን ያጠፋል? ሀሳባችሁን በኮሜንት ላይ ያስፍሩልኝ። We strongly condemn the way reacted, basically by starting a collective punishment. I discussed with the Minister of Defense or some other official from the cabinet when asked why you don't you take measures so that you prevent the damage to civilians, peaceful citizens. He said, and I don't think doing good. የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሀገራችን ባለስልጣናት ጋር በርካታ ጉዳዮች ላይ መክረዋል። ከነዚያም መካከል በሁለትዮሽ የንግድና ኢንቨስትመንት እንዲሁም የቴክኖሎጂ ሽግግር፣ በኒውክሌር ኃይል ልማትና ኢትዮጵያ በብሪክስ ያላትን ተሳትፎ በማጠናከር ላይ ያተኮሩ ቢሆንም በመጨረሻ ንግግራቸው ላይ ግን ስለ አርሲ ንጹሃን ዜጎች ይህንን ብለዋል። በአርሲ የተፈጸመው ጥቃትና የተወሰደውን እርምጃ በጽኑ እንቃወመዋለን። እኔ ከመከላከያ ሚኒስትሩ እንዲሁም ከካቢኔ አባላቱ ጋር ምክክርን አድርጌያለሁ። ለምንድን ነው የማያዳግም እርምጃ ወስዳችሁ የንጹሃን ዜጎችን ክርስቲያኖችን እልፈት የማትታደጉ ስል ጥያቄንም አቅርቤያለሁ። በዚህ ጉዳይ ዛሬም እደግመዋለሁ። መንግስት የሚቻለውን ያድርግ። ለቀጠናው ስጋት የሚሆኑ አካላት ካሉም ሩሲያ ከኢትዮጵያ ጎን ለመቆም ዝግጁ ናት ሲሉ ጠንከር ያለ ማስጠንቀቂያንም ሰጥተዋል። ሰርጌይ ላቭሮቭ ከልብ አድርገን እናመሰግናለን። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።